አልጠላሽም ክፍል 6 ከደራሲያን ዓለም የተጻፈ። አቅራቢ ይፋት ለቭ ስቶሪጅ። አቡበከር በሶሻል ሚዲያ የሚከታተለው አንድ ኢስላሚክ ተቋም ነበር። እሱ ተማሪ እያለ ነበር የሚያውቀው። ተቋሙ የሚሰራው ኢስላሚክ ሴቶች ላይ ነው። በተለይ እየተንሸራሸሩት ስለመጡት ከቅርብ ከማይባሉት ዓመታት ጀምሮ ደግሞ ዓላማውን የዝሙት መሰናፍርት ላይ አድርጎ ይሰራል። ለዚህም የአባላዘር ቁጥርን ውርጃን ከዛም አልፎ ዝሙት እንደ ሽፋን እየተያዘበት የተለያዩ ምክንያትና ውጤቶችን ያጠናል። አቡበከርም ተማሪ በነበረበት ሰዓት ተቋሙ የሚያወጣቸውን መረጃዎች እያየ ሲያዝን፣ በሴቶች አሳዛኝ ታሪክ ሲቆዝም ቆይተዋል። በልቡ ምን አለ እዚህ ብሰራ ሲል አንሾካሽኳል። ተቋሙ ኢትዮጵያ ውስጥ ስራ ከጀመረ 3 ዓመት ሞላው። ታዲያ ለ4ኛ ዓመት ነበር ዱዓ አስታኮ የተወዳደረው። ጥሩ የመመረቂያ ውጤት ስለነበረው ፈተናውን አለፈ። ለእሱ የህልም ያህል ነበር የሆነበት። ታዲያ የክፍለ ሀገር ድልድልም ላይ ደሴ የሱ ዕጣ ሆነች። ደሴ ላይ ዘመድ አዝማድ ባይኖረውም የዶርሞ ልጅ መሐመድን በመኖሩ አልሐምዱሊላ ብሏል። ፍራሹ ላይ ጋደም ብሎ አሰበ። የሪም ቴክስት ከሀሳቡ አልወጣለው። ትክክል ናት። ለራሴ ያልሆንኩ እንዴት ኡማኑን ችግር ለመቅረፍ እነሳለሁ? ራሴን በዝሙት ያጨማለኩ ሰው ለሌሎች የዝሙት ሂደት ላጠና መጣሁ። ውሸታም ነኝ። የምወዳትን ልጅ ለምን ለመጠየቅ ሰዓት ያጣሁ እኮ ለኡማን ተነሳሁ። ውሸታም ነኝ። ውሸታም ነህ አቡበከር፣ ውሸታም። ራሱን በጸጸት ተወቀሰ። ለምን ለሚለው መልስ አጣ። የእሱን አቋም የሚደግፍ መረጃ አጣ። ለራሱም ለሃይማኖትም እምነት የለሽ እንደሆነ ተሰማው። ቤታቸውን በረሃብ፣ ሚስቱን በአስቤዛ ጭንቀት የተወጠረች አባወራ መስጊድ ለመገንባት ሲፎክር ታያለህ። ለራሱ በወንጀል ተዘፍቆ የሴቶችን እንባ የሚያሳድደው ስለ ተቋ ሲመክር ትሰማለህ። ታዘብ። ሂፋዝ ያቀሩት ኡስታዝ ንግግር ነበር። አይኖቹ በእንባ ቀረሩ። በልቡ ትልቅ ሀዘን ውስጥ እያለ ያባነነው የስልኩ ጽሑፍ መልእክት ነበር። ከሪም ነበር ከፈተው። ቃል ነበረኝ ያዋረስኩት፣ ይረዳኛል ብዬ የሰጠሁት፣ ካልሆነ ግን የኔ ድርሻ የልቤ ምት መዳረሻ ይመለስልኝ ይቅር ቃሌን እንደ አሽሙር። እሱ ነበር ይህን ግጥም የነገራት። አስታወሰ ጊዜውን ከወራት። ከከተማ ወጥተው መኪናውን ዛፎች አካባቢ አቆመ። ማውራት ጀመሩ። ድንገት ግን አይንህን ጨፍን አለችው። ከዛ እጁ ላይ ቀለበት አደረገችለት። አይኖቹን ገልጦ ጣቶቹን ተመለከተ። በሴት ተጀመረ እንዴ? ቃል ነው ከኔ ውጪ እንዳታስብ። በሌባ ጣቱ አስፈራራችው። እሱም ግጥሙን ነገራት። ሪም ምን ማለት ነው? አቡበከር ምድር ላይ ትልቅ ነገር ቃል ነው። ቃል ምድርንና ሰማይን አቆሟል። ቃል ተራራውን አጽንቷል። ቃል ጀሃነብን ዝም ያሰኛል። ቃል በእርግጥም ከባድ ነው። በረጅሙ ተነፈሰ። ከልቡ ነበር። እስኪ እንደገባኝ ልውሰደው። ሀዘን ከተውስታ ጋር ተደምሮ ጥልቅ ሆነበት። እሷ ትርጉሙ ያልገባት ቃልን አከበረች። መምህሯ እኔ ግን ዘነጋሁት። ኡፍ። ተነስቶ ተጣጠበ። ዱዓ አድርጎ ሲመለስ ሰዓቱ 2:45 ይላል። ኢሻን ለመስገድ መስገጃውን አነጠፈ። ከሶላት በኋላ አላህ ጋር ወግ ያዘ። አላህ ሆይ ከአንተ ያጎደልኩት አማና ከሌሎች አልፈልግም። አላህ ሆይ ብርታቱን ስጠኝ። እኔ ለዚህ ስራ አልገባም። ራሴን ያላጸዳው ስለ ሌሎች ማውራት በእርግጥም ፌዝ ነው። አላህ ሆይ ነገውን ወደ አዲስ አበባ ተመልሼ ራሴንና የጀመርኩትን አስተካክላለሁ። አላህ ሆይ አበርታኝ። አይኖቹ እንዳነቡ ወደ መኝታው ጋደም አለ። ድንገት ግን ሉና በሀሳቡ መጣች። ለስላሳ ድምጿ፣ ውብ ፈገግታዋ፣ አለባበሷ፣ ልብን የሚያሰረጉደው ድንብሏ፣ እዝነትን የሚያጋባ አይኖቿ። ግን ለምን ስለሷ እንዳስታወሰ ግራ ገባው። ለምን ግን በመጣውበት ስለመመለስ ለውጥ የለውም። እንዳሰበው አልሆነ አለው። እንቅልፍ ባይኑ አልዞር አለ።
ብዙ ሀሳቦችን ሙግት ያዘ። መወሰን ግን ከበደው። ውሳኔ ላይ ማን ነው ጎበዝ፣ ወንድ ወይስ ሴት? ብዙዎቹ ለወንድ ወግነው ይከራከራሉ። ወንድ ልጅ ከቆረጠ ቆረጠ ነው እያሉ ማስረጃ ያመጣሉ። ያኔ ወንዱም በህይወቱ የወሰናትን አንድ ውሳኔ ያጣቅሳል። ከዛም መደምደሚያ ወንድ ልጅ በውሳኔው ጎበዝ ይሆናል። ስለ ሴት ሲነሳም የሴት ነገር ይባላል። ሴትና ውሳኔ እየተባለ ይወራል። ማጠቃለያው ሴትን ውሳኔ የሚያክላት የለም። አትወስን እንጂ ይባላል። እውነታው ግን ሁሉም ለወደደው፣ ለጠላው፣ ለሚፈልገው፣ ላልፈለገው ሲወስን አይታማም። ከወደደው ሳያንገራግር ይወስናል፣ ከጠላውም አያመነታም። አቡበከር ወደ ራሱ ሀሳብ ተመለሰ። መወሰን የከበደው ለምን ነው? ስለማይፈልግ? ስላልፈለገ? ሸለብ አረገው። ከምሽቱ 5:20 አዲስ አበባ። ኤሪም በዚህ ሰዓት ነበር ከእንቅልፍ ጋር ቀጠሮዋ። ዛሬ ግን ከወዳጆቿ መካከል አንዱ ጋር ጠበቅ ያለ ወሬ ይዛለች። ሳሊም ጋር። ሳሊም መጥፎ ልጅ የሚባል አይደለም። ለሱ የሐራምም ፍቅሩም ዝሙቱም አንድ ቀን ሐላል ላይ ያደርሰኛል ብሎ ያስባል። ጥሩ የሚባል ስራ አለው። ሶላት ላይ ጠንካራ ነው። የሱ ትልቁ ድክመት የሴት ልጅ ምርጫ ጋር ነው። የትኛዋም ሴት በሱ አይን ሙሉ አይደለችም። አንዷ መርጦ ሊያገባት ሊወስን ሲል ሌላዋ ብትመጣስ ሲል ያስባል። ቤተሰቦቹ አግባ አግባ እያሉ ሲጨቀጭቁት አንድ ነገር ነው እሱን የሚያሳስበው። እሱም ስንቷን አገባሻለሁ ሲል ስንቱን ቃል እንደገባላት ትዝ ይለዋል። ጓደኞቹ የማግባት ፍላጎቱን ስለሚያውቁ ያወቋትን ሴት ሁሉ ለእጩነት ያቀርቡለታል። እሱ ግን አቃቂር አያጣም። ለምን ተብሎ ሲጠየቅ ሴቶቹ የመልክ እንጂ የማንነት ለውጥ የላቸውም መልሱ ነው። ሄሪም ግን ሀሳቡን ሳታስቀይረው አልቀርም። እንደ እውነታው ቅብጠቷን፣ እብደቷን፣ ዘመናዊነቷን አይቶ ለፍቅረኝነት እንጂ ለትዳር አትሆንም ሲል ለጓደኞቹ ሞግቷል። ዛሬ ግን ሀሳቡን ሰረቀችው። ሳሊም ታዲያ ይህንን ያክል ትልቅ ነገር በስልክ እንደቀልድ ነው እንደምትነግሪኝ? ኤሪም ምን ላድርግ ብለህ ነው? አይንህን እያየው የምናገርበት ሆን ያጣው። ኤሪምዬ አላመንኩሽም። የምርሽን ነዋ። በአላህ ኤሪምዬ ጉጉቴን ታውቂዋለሽ። ከፈለክ ነገ አብረን ክሊኒክ እንሄዳለን። እሺ የኔ ቆንጆ፣ አሁን በቃ አረፍ በይልኝ። ነገ ጠዋት እደውልልሻለሁ። እሺ በቃ ደህና አደርልኝ። ኤሪም የሱን ስልክ እንደዘጋች ወዲያው ለሀያት ደወለችላት። ኤሪም በሰላም ነው በዚህ ሰዓት መደወሏ አስደንግጧት ነበረ። ሀዩ አታምኝም ምን እንደተፈጠረ ንገሪኝ። ምን ተፈጠረ? ለሳሊም አርግዣለሁ አልኩት እና አመነሽ? እሱም ማምን አባቱ አማራጭ አለው፣ ግን ደስታውን መገመት አትችይም። በቃ አለቃቀሰ። በጣም ደስ ይላል። እና በቃ ወሰንሽ ከሱ ጋር? አዎ በቃ ሳስበው የአቡበከር ነገር ምኞት ብቻ ነው፣ ተስፋ ያለው አይመስለኝም። ግን እኮ ገና ነሽ፣ ትንሽ አትጠብቂውም? አይ አንቺ አቡበከርን አታውቂውም። ካልመሰለው የእሱን ሀሳብ ጊዜ አያስቀይረውም። ስለዚህ ሳይገፋ ቀልጥፍ ማለቱ ይሻላል። በቃ እሺ የኔ ቆንጆ፣ ይንጋና ደግሞ እናወራበታለን። እሺ ሀዩዬ ደህና ደሪ። አቡበከር ያለ ቀስቃሽ ከእንቅልፉ ተነስቶ ይገላበጣል። ሰዓቱን አየው። 9:10 ይላል። መብራቱን አብርቶ ተቀመጠ። አልነጋ አለው። ሙሉ ቤቱን ቃኘው። የቤቱንም ዕቃ ይዞ ላለመሄድ ወሰነ። ልብሱ ሲቀር ግን ነገ መሐመድ ጋር ውሎ ከነገ ወዲያ መሄዱን የሚሻለውን አሰበ። ሳያውቀው እንቅልፍ አሸለበው። ኳ ኳ ኳ ኳ የአቡበከር በር ነበር። ደንግጦ በሩን ከፈተው። ሉና ነች።
አልጠላሽም ክፍል 6 የዛሬው ታሪካችን ይህን ይመስል ነበረ። በቀጣይ ፕሮግራም ክፍል 7ን ታሪኩን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው ማመሰግነው። እንዲሁም ነባር ቤተሰቦች ዘወትር ከጎን የሆናችሁ ሼር ላይክ እያደረጋችሁ ለምታበረታቱ ክብረት ይስጥልኝ። አሁንም ድጋፋችሁ አይለይ ስል በአክብሮት እጠይቃለሁ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል በተናን በመጫን የዘወትር ቪዲዮ ግብዣ ይሆናል። በነገራችን ላይ ሰብስክራይብ እያደረጋችሁ ነው፣ ግን ቪዲዮ ስላቅ ተመልከቱልኝ። እኔ ሰብስክራይብ ሳይሆን መልእክቱን አዳምጠን ዛሬ የተማርንበት ነገ እንድንኖርበት ያደርጋል ብዬ ባለሙሉ ተስፋ ነኝ። ይህ ቻናል የሚያስተላልፈው ከደራሲያን ዓለም የተጻፈ በእውነተኛ ታሪክ የተመሰረተ ስለሆነ እንማማርበት። ስላዳመጣችሁ እጅግ በጣም ነው የማመሰግነው። በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ። ሀገራችን ኢትዮጵያን ሰላሟን ይመልስልን፣ ዓለማችን ከክፉ መከራ ይጠበቅልን እያልኩ ስንብቴን ከወዲሁ አድርጋለሁ። ባይ ባይ።